በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሀብታምና ድሃ የሶስተኛ ቀን ስብከት። የአልዓዛር ምሳሌ ሀብታምና ድሃ ለሆንን ለእኛ ልዩ ጥቅም አለው። ለድሆች ድህነታቸውን በጽናት እንዲቀበሉ ሲያስተምር፣ ለባለጸጎች ደግሞ በሀብታቸው እንዳይኩራሩ ያስተምራል። ከሰዎች ሁሉ እጅግ በጣም አሳዛኙ ሰው ሀብቱን ከማንም ጋር ሳይካፈል በቅንጦት የኖረው መሆኑም በምሳሌ ያስተምረናል። ዛሬም በዚህ ርዕስ ዙሪያ እንነጋገራለን። የብረት ማዕድን የሚፈልጉ ሰዎች በሚቆፍሩበት ቦታ ላይ የወርቅ ማዕድን ፍንጭ በብዛት ቢያገኙ ያገኙትን በሙሉ ቆፍረው እስከሚወጡ ድረስ እዚያችው ቦታ ላይ ደጋግመው ይቆፍራሉ እንጂ ቁፋሯቸውን አያቋርጡም። እኛም ወደ ኋላ ተመልሰን ትምህርታችንን ካቆምንበት እንቀጥል። የአልዓዛርን ምሳሌ በአንድ ቀን ሰብኬላችሁ መጨረስ እችል ነበር። ነገር ግን የእኔ ፍላጎት በአንድ ጊዜ በብዛት የምናገራቸውን ቃል በትክክል እንድትቀበሉና በዚህ የማስታወስ ችሎታችሁ ጠለቅ ያለ መንፈሳዊ በረከትን እንድታገኙበት ነው። ጠንከር ያሉ ምግቦችን ልጇ እንዲወስድላት በማለማመድ ላይ ያለች አፍቃሪ እናት ያገኘችውን የተጨመቀ ወይን በአንድ ጊዜ ልታጠጣው ብትሞክር ምንም አትጠቅመውም። ምክንያቱም ሕፃኑ በአፉ የተቀበለውን ሁሉ መልሶ በማስወጣት ልብሱን ስለሚያበላሸው ነው። ቀስ በቀስ ብታጠጣው ግን የተሰጠውን ሁሉ ያለምንም ችግር ሊጠጣ ይችላል። እንደዚሁም እናንተም የተቀበላችሁትን ሁሉ እንዳታስወጡት ይህንን የመመሪያ ጽዋ በአንድ ጊዜ ሞልቼ አልሰጠኋችሁም። ይልቁንም በማዳመጥ እንዳትሰላችሁ በየመካከሉ የእረፍት ቀኖችን በማድረግ ትምህርቱን እያራራኩ በብዙ ቀናት ከፋፍዬላችኋለሁ። እንዲህ ማድረጌም ስብከቱ ከፍቅራችሁ መረዳት ጋር አንድ እንዲሆንና ቀጥዬ የምነግራችሁንም ዘና ባለ ጠንካራ መንፈስ እንድትቀበሉኝ ነው። በዚህም ምክንያት ብዙ ጊዜ ቀጥዬ በማስተምራችሁ ትምህርት ውስጥ በምንም ላይ እንደማተኩር የምገልጽላችሁ በመካከሉ በነበሯችሁ የእረፍት ቀናት ንባቡን ሙሉ ለሙሉ ደጋግማችሁ እንድታነቡትና ምን ተብሏል፣ ምንስ አልተባለም የሚለውን ነገር ከለያችሁ በኋላ ወደፊት የምናገረውን ለመስማት ራሳችሁን ዝግጁ እንድታደርጉ ነው። እናንተን ሁልጊዜ እለምናችኋለሁ፣ መለመኔንም አላቋርጥም። ይህንንም የማደርገው እዚህ ሳላችሁ ለምናገራችሁ ብቻ ትኩረት እንድትሰጡ ሳይሆን በየቤታችሁ በምትሆኑበት ጊዜም ቅዱሳት መጻሕፍትን ማንበባችሁን እንዳታቋርጡ ነው። ከእያንዳንዳችሁም ጋር በግል በምሆንበት ጊዜ እንደዚህ ያለውን ምክር ከመምከር የታቀብኩበት ጊዜ የለኝም። ችሎቴን አላቋርጥም። የከተማውን ንግድ እቆጣጠራለሁ፣ ዕደ ጥበብ እሰራለሁ፣ ሚስት አለኝ፣ ልጆች ያሳድጋለሁ፣ የቤተሰቡ ኃላፊ ነኝ። እኔ የዓለም ሰው ነኝና ቅዱሳት መጻሕፍት ለእኔ ሳይሆን ራሳቸውን ለይተው በተራሮች ጫፍ ለሚኖሩ ነው። እንዲህ ያለውንስ ሕይወት ማን ያለማቋረጥ ይኖራል? በማለት ማንም እነዚህን ከፍተኛ እርግማን የሚያመጡ ከንቱ አባባሎች እንዲናገረኝ አትፍቀዱ። ሰው ሆይ ምን ማለትህ ነው? አንተ ብዛት ባላቸው ተግባራት ስለተከበብክ ቅዱሳት መጻሕፍትን መከታተል አይሆንልኝም ትላለህ? ይልቁንም ቅዱሳት መጻሕፍት የሚያስፈልጉት ከዓለም ለተለዩት ለቅዱሳኑ ሳይሆን ለአንተ ነው። የቅዱሳት መጻሕፍት እርዳታ በተለያዩና ብዛት ባላቸው ስራዎች ለተጠመዳችሁት ለእናንተ እንጂ ለእነርሱ አያስፈልጋቸውም። በሁካታ ከተሞላው የገበያ ቦታ ወጥተው ጎጆአቸውን በምድረ በዳ ላደረጉትና ከማንም ጋር የሚጋሩት የሌላቸው መነኮሳት ጥበብን ያለ ፍርሃት ጸጥ ባለው የተረጋጋ ሕይወት ውስጥ እየሻቱ
ወደ ወደብ እንደተጠጋች መርከብ በታላቅ ጥበቃ ደስ ብሏቸው ይኖራሉ። ወደ ባህር መካከል ለተወረወርነውና ብዛት ባላቸው ኃጢአቶች ለምንገፈው ለእኛ ግን የማይቋጥርና የማይቆም የቅዱሳት መጻሕፍት እርዳታ ዘወትር ያስፈልገናል። ከጦር አውድማው ርቀው የተቀመጡት ብዙ ጉዳት አያገኛቸውም። በጦር አውድማው ውስጥ ግንባር ቀደም ሆነህ የተሰለፍከው አንተ ግን ተደጋጋሚ ምት ይወርድብሃል። ስለዚህ ብዙ መድኃኒት ያስፈልግሃል። ለምሳሌ ሚስትህ ታስቆጣሃለች፣ ልጅህ ያሳዝንሃል፣ አገልጋይ ታበሳጭሃለች፣ ጠላትህ ያደባብሃል፣ ጓደኛ ይቀናብሃል፣ ጎረቤትህ ይረግምሃል፣ ወታደር ባልንጀራህ በተሳሳተ መንገድ ይመራሃል፣ የክሱ አቤቱታ ይፈታተንሃል፣ ድህነት ያስጨንቅሃል፣ ንብረትህን ማጣትህ ያስከፋሃል፣ ሀብት ያኩራራሃል፣ እድል ፈንታህና ዕጣ ተርታህ ያነጫንጭሃል። መታከት፣ ማዘን፣ ተስፋ መቁረጥና ሌሎችም ብዙ ምክንያቶች ዙሪያህን ይከቡሃል። ብዛት ያላቸው ፍላጻዎች ከተለያዩ አቅጣጫዎች ይወረወሩብሃል። ስለዚህ የቅዱሳት መጻሕፍት ሙሉ የጦር ዕቃዎች ያለማቋረጥ ለእኛ ያስፈልጉናል። በመጻሕፍት እንዲህ ተብሎ እንደተጻፈም አስተውል። ብትቀርባቸውም ሰውነትህን እንዳታጠፋ፣ ነገር ግን በወጥመድ መካከልም ብትሄድ በገደልም መካከል እንድትመላለስ እወቅ። መጽሐፈ ሲራክ ምዕራፍ 9 ከቁጥር 13። የሥጋ መዋብ በዓለም መካከል የሚኖሩትን ክፉኛ ያጠቃቸዋል። ቆንጆ መልክና የተዋበ ሰውነት ዓይኖቻችንን ይሰርቃሉ። አሳፋሪ ንግግርም ጆሮአችንን በስቶ በመግባት ሕሊናችንን ያስጨንቃል። ብዙ ጊዜ የዝሙት ዳንኪራዎች የነፍሳችንን ጥንካሬ ያዳክሙታል። ነገር ግን ይህንን የምነግራችሁ ለምንድን ነው? በአጠገባችን ሲያልፉ የሚሸተን የዘማውያን ሴቶች ሽቶ ድንገት ጠልፎ ምርኮኞቻቸው ማድረጉ ብዙ ጊዜ ለእኛ ቀላል ጥቃት ይመስለናል። ሌሎችም ብዙ እንደዚሁ ያሉ ነገሮች ነፍሳችንን ያስጨንቋታል። ስለዚህ የወጡብንን ቁስሎች በመፈወስና እስካሁን ገና ካልተቀበልናቸው ነገር ግን ከምንቀበላቸው ቁስለቶች ይጠብቀን ዘንድ መለኮታዊው መድኃኒት ያስፈልገናል። ቅዱሳት መጻሕፍትን ያለማቋረጥ በማንበብ የዲያብሎስን ፍላጻዎች ሙሉ ለሙሉ በማስወገድ ማሸነፍ እንችላለን። መንፈሳዊ መጻሕፍትን ያለማቋረጥ ካላነበበ በስተቀር ማንም ይድን ዘንድ ፈጽሞ አይችልም። በእርግጥ እንዲህ ያለውን ሕክምና ያለማቋረጥ ብንወስድ እንኳ ሙሉ ለሙሉ ልንድን እንደማንችል ማሰብ አለብን። ነገር ግን በየዕለቱ በበሽታ እየተጠቃን ምንም አይነት የሕክምና ክትትል ተጠቃሚዎች ባንሆን ምን አይነት የድህነት ተስፋ ሊኖረን ይችላል? ቅዱሳት መጻሕፍትን በማንበብ ምስጋና ቀጥሏል። ቅዱሳት መጻሕፍትን ማንበብ ኃጢአትን ከመስራት ለመጠበቅ አይነተኛው መንገድ ነው። መጻሕፍትን አለማወቅ ግን ጥልቅ ጉድጓድና ታላቅ ገደል ነው። ስለ መለኮታዊው ሕግ አለማወቅ ደግሞ ታላቅ የድህነት ክደት ነው። እንዲህ ያለው ነገር ደግሞ ለኑፋቄ መወለድ፣ ለምግባረ ብልሹ ሕይወት መምጣትና የላይኛውን ዋጋ ዝቅ አድርጎ ለመመልከት ምክንያት ይሆናል። ማንም ሰው ቅዱሳት መጻሕፍትን በጥሞና አንብቦ አንዳችም ፍሬ ሳያገኝ በከንቱ ይቀራል ማለት ፍጹም ዘበት ነው። እኛ እንኳን አንድ ምሳሌ ምን ያህል እንደጠቀመን ተመልከቱ። ነፍሳችንንም ምን ያህል እንዳስደሰታት አስተውሉ። ብዙ ሰዎች ከማድመጥ የማያልቅ በረከትን ይዘው ሄደዋል። እንዲህ ያለውን ፍሬ ያልሰበሰቡ ደግሞ አንድ ቀን በሰማት ቃል እንኳ ከበፊቱ የተሻለ ሕይወት እንደሚኖራቸው እርግጠኛ ነኝ። ለአንዲት ቀን እንኳ ከኃጢአት መጸጸት ወደ ሰማያዊው ፍልስፍና መመልከትና ነፍስን በዚህ ዓለም ስላለው ጉዳይ ከማሰብ ማሳረፍ ቀላል ነገር አይደለም። በእያንዳንዱ አገልግሎታችን ይህንን ሳንዘነጋ የምናደርግ ከሆነ ደግሞ ሳያቋርጡ ማድመጥ ታላቅ ቅንነትና በጎነትን በውስጣችን ይፈጥራል።
በሉ እንግዲህ አሁን የምሳሌውን ክፍል ከዚያው ካቆምንበት በመቀጠል ልግለጽላችሁ። በሚቀጥለው ክፍል ባለጸጋው ሰው የጣቱን ጫፍ በውሃ ነክሮ መላሴን እንዲያበርድልኝ አልዓዛርን ስደድልኝ በማለት አብርሃምን ሲጠይቀው አብርሃም እንዲህ ብሎ ነበር የመለሰለት። ልጄ ሆይ አንተ በሕይወት ሳለህ መልካም እንደተቀበልክ አስብ፣ አልዓዛርም እንዲሁ ክፉ። አሁን ግን እርሱ በዚህ ይጽናናል፣ አንተ ግን ትሰቃያለህ። ከዚህ ሁሉ ጋር ከዚህ ወደ አንተ ሊያልፉ የሚፈልጉ እንደማይችሉ ወዲያ ያሉ ደግሞ ወደ እኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለ። የሉቃስ ወንጌል ምዕራፍ 16 ከቁጥር 24 እስከ 26። ይህ ንግግር ሊሸከሙት የሚከብድና ታላቅ ጭንቀት ውስጥ የሚከት ነው። ይህ ደግሞ ለእኔም ይታወቀኛል። ነገር ግን የበለጠ ሲጎዱ በችግር ውስጥ ያሉትን ለመርዳት ይህ የበለጠ ያግዛል። አብርሃም ይህንን ባለጸጋ ሰው እንደተናገረው እኛን በወዲያኛው ሕይወት እንዲሁ ቢናገረን በእርግጥ ለንስሐ የሚሆን ጊዜ ስለማይኖረን ምርር ብለን እናለቅሳለን፣ እንነፋረቃለን፣ እናዝናለን። ነገር ግን አሁን ባለንበት ሕይወት እነዚህን ቃላቶች በመስማት ሰዎችን ለመርዳት እንድናገግም፣ ኃጢአቶቻችንን ለማጠብ፣ መተማመንን ገንዘብ ለማድረግና በሌሎች ላይ የመጣውን ክፉ መንፈስ በመፍራት ራሳችንን እንድናዘጋጅ ላደረገን ሰውን ሁሉ ለሚወድ አምላካችን ምስጋና ይግባው። እርሱ ሌሎችን በመቅጣትና ከተኙበት በመቀስቀስ ድካማችንን አስወግዶ አነቃቅቶናል። በዚህ ምክንያት መድኃኒታችን ኢየሱስ ክርስቶስ እኛም እንዲህ ባለው ቅጣት እንዳንጎዳ ይህንን አስቀድሞ ነግሮናል። ሊቀጣን የፈለገ ቢሆን ግን አስቀድሞ አይነግረንም ነበር። ነገር ግን እኛን ለመበቀል ስላልፈለገን በቀሉን አስቀድሞ ነገረን። ይህንንም የነገረን በተናገራቸው ቃላት ልቦና እንድንገዛና ከፍርዱ መልካም ሰርተን እንድናመልጥ ነው። ለመሆኑ አብርሃም ባለጸጋውን ሰው የአንተን መልካም ነገሮች ተቀብለሃል በማለት ፈንታ ለምን አንተ በሕይወት ሳለህ መልካም እንደተቀበልክ አስብ አለው? እዚህ ላይ ሰፊ ሐሳብ ባሕር እንደተከፈተልን አስቀድሜ እንደነገርኳችሁ ታስታውሳላችሁ። እንደተቀበልክ አስብ የሚለው ቃል በውስጡ ግዴታን ያሳያል ወይም ይገልጣል። ምክንያቱም እንደተበደረ ሆኖ የሚገባውን ይቀበላል ማለት ነው። ስለዚህ ይህ ባለጸጋ ሰው ግፈኛና እርጉም ወይም ጨካኝና ኢሰባዊ ቢሆን እንኳ አብርሃም አንተ በሕይወት ሳለ መልካም እንደተቀበልክ አስብ አለው እንጂ የአንተን መልካም ነገሮች ተቀብልሃል አላለው። የተቀበላቸው ነገሮች የተበደራቸው ዕዳዎች እንደሆኑበት ነው የነገረው። ከዚህ ምን እንማራለን? አንዳንድ ሰዎች ግፈኞች ሆነው የመጨረሻው የክፋት ደረጃ ላይ ቢደርሱ እንኳ አልፎ አልፎ 1 ወይም 2 ወይም 3 መልካም ስራዎችን ይሰራሉ። ይህንን በምናገርበት ጊዜ በመጽሐፍት በግልጽ የተቀመጠውን ይዤ እንጂ እንዲሁ በግምት ወይም በመላምት አይደለም። ከዚያ ግፈኛ ዳኛ የበለጠ ግፍ ምን አለ? ከዚያስ የበለጠ ርኅራኄ ማጣት ወዴት አለ? ከዚያስ የበለጠ ምን እምነት ማጣት ይኖራል? ይህ ዳኛ እግዚአብሔርን የማይፈራ ሰውንም የማያፍርና በክፋት ሥራ ውስጥ የሚኖር ቢሆን እንኳ ተመላልሳ እንዲፈርድላት ለወተወተችው መበለት ምሕረትን ስላሳየ ውለታ ስለዋለላት የጠየቀችውንም ስለሰጣትና በሐሰት መረጃ የከሰሷትን ስለቀጣላት አንድ መልካም ሥራ ሰርቷል። የሉቃስ ወንጌል ምዕራፍ 18 ከቁጥር 2 እስከ 5። አንዳንድ ሰዎች አብዛኛውን ጊዜ ርኅሩህ ሆነው ሳሉ አልፎ አልፎ ግን ጨካኞች ይሆናሉ። ወይም ደግሞ ለሰዎች የማያዝኑ ሆነው ሳሉ ራሳቸውን መግዛት ይታይባቸዋል። ነገር ግን አንድ ሰው ጨካኝም ግፈኛም ቢሆን እንኳ በሕይወት ዘመኑ አንድ መልካም ሥራ ሊፈጽም እንደሚችል ግልጽ ነው። በደጋግ ሰዎችም ላይ እንዲህ ያለ ሁኔታ ሊከሰት እንደሚችል ማሰብ አለብን።
ምንም ዋጋ የላቸውም የተባሉ ሰዎች በአብዛኛው መልካም ስራን ሲሰሩ፣ ቅኖችና ደጋጎች የተባሉ ሰዎች በአንዳንድ ጉዳዮች ላይ ሙሉ ለሙሉ ሲወድቁ እናያቸዋለን። ለዚህ ነው በመጽሐፈ ምሳሌ እንዲህ የሚል ቃል የምናነበው፣ ልቤን አነጻው ከኃጢአትም ጠራው የሚል ማን ነው? መጽሐፈ ምሳሌ ምዕራፍ 20 ከቁጥር 9። ይህ ማለት ደግሞ ባለጸጋው የክፋት የመጨረሻው ከፍተኛ ደረጃ ላይ የደረሰ ቢሆን እንኳ አንድ የሆነ ጥሩ ነገር ሊሰራ ችሏል ማለት ይቻላል። በተመሳሳይ መልኩ አልዓዛር የመልካምነት የመጨረሻ ደረጃ ላይ ቢደርስ እንኳ ጥቂትና ዝቅተኛ ኃጢአቶችን ፈጽሟል። ለዚህ ነው አብርሃም አባታችን ለሁለቱም በተናገረው ቃል ላይ ይህንን ፍንጭ ያመለከተው። ቃሉም የሚለው እንዲህ ነው፣ አብርሃም ግን ልጄ ሆይ አንተ በሕይወት ሳለህ መልካም እንደተቀበልክ አስብ፣ አልዓዛርም እንዲሁ ክፉ። የሉቃስ ወንጌል ምዕራፍ 16 ከቁጥር 25። እንዲህ በማለትም ሊናገር የፈለገው ከዚህ የሚከተለውን ነው። አንተ በጎ ነገርን ብታደርግ እንኳ ለዚህ ምላሹ ከተከፈለ ለአንተ የሚገቡን ነገሮች ሁሉ ባለፈው ዓለም ተቀብለሃል ማለት ነው። የተቀበልካቸውም ነገሮች መቀማጠል፣ በታላቅ ሀብትና በመልካም ቀናት ውስጥ መኖር ናቸው። ይህ ሰው ደግሞ ክፉ ስራ ቢሰራ ለእርሱ የሚገባውን ተቀብሏል። የተቀበለውም በድህነት መጎሳቆል፣ ረሃብና የክፉ ቀን የመጨረሻው ደረጃ ላይ መገኘት ናቸው። አሁን ሁለታችሁም የነበራችሁን ተገፋችሁ እርቃናችሁን እዚህ ደርሳችኋል። አልዓዛር የኃጢአትን ልብስ ጥሎ ሲገኝ፣ አንተ ደግሞ ከጽድቅ መልካም ስራ ተራቁተህ ቆመሃል። በዚህ ምክንያት አልዓዛር ንጹህ መጽናናትን ሲያገኝ፣ አንተ ደግሞ የማያቋርጥ ቅጣትን ትቀበላለህ። እኛም መልካም ስራዎቻችን አነስተኛ ሆነው የኃጢአታችን ክብደት ከምንናገረው በላይ ታላቅ ከሆነብንና በዚህ ዓለም ሳለን ምንም አይነት ክፉ ቀን ሳይገጥመን በብልጽግና ተደስተን ከኖረን ስላገኘናቸው መልካም ነገሮች ምላሽ ይሆን ዘንድ ከዚህኛው ሕይወት የሚገባንን ተቀብለናል እና ወደሚመጣው ዓለም እርቃናችንንና ባዶአችንን ተለይተን እንሄዳለን። ልክ እንደዚሁ ጥሩ ስራዎቻችን ከብዛታቸው ጋር ታላላቅ ከሆኑና ኃጢአቶቻችን አነስተኛና ቀላል ሆነው ክፉ ቀኖችን ብንቀበል እነዚህን ጥቃቅን ኃጢአቶች በዚህኛው ዓለም ሕይወት ስለምናስወግዳቸው በሚመጣው ሕይወት ስለ መልካም ስራችን የተዘጋጀልንን ንጹህ ዋጋ እንቀበላለን። ስለዚህ ማንንም ሰው በዚህኛው ሕይወቱ ምንም አይነት ክፉ ቀን ሳይገጥመው በክፋት ውስጥ እየኖረ ብትመለከቱት የሆነለት ወይም የታደለ ብላችሁ አትጥሩት። ይልቁንም ለእርሱ እዘኑ፣ አልቅሱም። ምክንያቱም በሚቀጥለው ሕይወት ልክ እንደዚህ ባለጸጋ ሰው ክፉ ቀኖቹን ይቀበል ዘንድ ግድ ነውና። እንደገና ማንም ሰው መልካም ስራን እየሰራ ብዛት ያላቸው መከራዎችን ቢጋፈጥ ታድሏል ብላችሁ ጥሩት፣ ቅኑበትም። ምክንያቱም ኃጢአቶቹ ሁሉ በዚህኛው ሕይወት ስለሚሟሉለት በሚቀጥለው ሕይወቱ ስለ ጽናቱ ልክ አልዓዛርን እንዳጋጠመው ያለ ታላቅ ዋጋ ተዘጋጅቶ ይጠብቀዋል። ክፍል 8 ይቀጥላል። ይህ የመምህር አያሌው ዘኢየሱስ መንፈሳዊ የዩቲዩብ ቻናል ነው። ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን ይደግፉ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።